መሽቷል እኮ አትፈሪ? ምን ያስፈራኛል? ወይ አብረን እንሂድ እንዴ? አይ ብቻዬን እሄዳለሁ። እሺ በርሌ ነው። ማያ ለሊዱ ባለቻት መሰረት ካርድ ልትገዛ በምሽት ወጥታ የሆነ ሰው መጥቶ ከኋላ አፍኗታል። ማያም እንድትታገት ያደረገችው ሊዱ ናት። እስቲ ማያ ምንም መሆን የለባትም የምትሉ ይሄን ቪዲዮ አንዴ ላይክ እያደረጋችሁ ታዲያ ሊዱም ለምን ይሄን ማድረግ ፈለገች የሚለውን ነገር ስናይ ወደ ኋላ ተመልሰን ስናስታውስ ማያ ሊዱን እንደምታቃት የሆነ ቦታ እንደምታስታውሳትም እንግዲህ ስትነግራት ነበረ። ሊዱም ድርቅ ብላ እንደማታቃት ብትነግራትም ማያ ግን እንደምታቃት ተጠራጥራ ነበር ማለት ነው። ታዲያ እንግዲህ ይሄ ነገር ለሊዱ በጣም አሳስቧት ስለነበረ ያላት አማራጭ ማያን እዛጋ ማገት ነው ማለት ነው። ምክንያቱም ማያ ወደ ኋላ ተመልሳ ማስተዋስ ከቻለችና የሊዱን ማንነት ማወቅ ከቻለች እዛጋ ሊዱ ያቀደችው እቅድ አይሳካም፣ ከዛ ቤትም እንድትባረር ያደርጋታል ማለት ነው። ለዛም ይመስላል እንግዲህ ሊዱ ይሄ ነገር እንዳይታወቅባት የትሁት እህት መታ ነገሮችን እንዳታበላሽባት ስትል ማያ በሆነ ሰው እንድትታገት ያደረገችው ማለት ነው። ይህንንም እንግዲህ ያደረገችው በገንዘቧ ነው የሚሆነው። ምክንያቱም እንግዲህ ከዚህ በፊት እንዳየነው ተመስገን ስለ ሰርጉ ሲያወራት ድግሱን በገንዘብ እንደምታግዛቸው ነግራቸው ነበር። ያ ማለት ሊዱ ገንዘብ አላት ማለት ነው። ይሄ ማለት ደግሞ የሆነ ሰው ገንዘብ ከፍላ ማያ እንድትታገት ማድረግ ደግሞ ለሷ በጣም ቀላል ነገር ነው የሚሆንላት ማለት ነው። ስለዚህ ማያን እዛጋ ስላሸሸቻት እዛጋ ማንም ስለሷ ሊያውቅ አይችልም ማለት ነው። አንድ ስለሷ የተጠራጠረች የነበረችው የአባዬ ሚስት ነበረች። ነገር ግን በዛሬው ዕለት እንዳየነው ስልክ ስታወራ ተደብቃ ስትመጣ ኮቴዋንም ሰምታ ሊሆን ይችላል አይታወቅም። ወሬዋን ቀየር አድርጋ ስለ ሆስፒታል ስለ ሕክምናዋ የምታወራ አስመስላ ነበረ። ታዲያ እዛጋም እንግዲህ የአባዬ ሚስት በሰማችው ነገር እንኳን ልትጠራጠር ቀርቶ እየተጸጸተች ሙሉ ለሙሉ ሊዱን እንድታምናት አድርጋታለች ማለት ነው። አሁን ላይ ሙሉ ቤተሰቡ ሊዲያ መታመሟን አምኗል ማለት ነው። ይሄ ነገር ደግሞ ቤተሰቡን በጣም ትልቅ አደጋ ውስጥ እንዲጥል ያደርጋል ማለት ነው። ወደ ማያ ስንመለስ እንግዲህ ማያ እንግዲህ ከዚህ በኋላ እንዴት ልትገኝ ትችላለች የሚለውን ነገር ለማጣራት ስንሞክር እዚህ ጋር ማያን ማግኘት በጣም ከባድ ነው የሚሆንባቸው። ምክንያቱም እዚህ ጋር ሊዲያ ማያን አገተቻት የሚለውን ነገር ማንም ሰው በፍጹም ሊያስብም አይችልም ማለት ነው። ለፖሊስ ቢያመለክቱ ራሱ ፖሊስ መርምሮ መረጃውን እነሱ ላይ ለመድረስ በጣም ይከብዳል ማለት ነው። ምክንያቱም እዛ ጋር ለፖሊስ ቢያመለክቱና ፖሊስ ፍለጋውን ቢጀምር ራሱ ሊዱ እዛ ጋር አርፋ ቁጭ አትልም ማለት ነው። እሷም ማያን የምታፋልግ መስላ ከፖሊሶቹ ጋር አብራ እየዞረች የሚፈልጉበትን ቦታና መረጃ እየሰበሰበች ወደ እሷ እንዳይደርሱ ማያን እንዳያገኟት እሷን እያሸሸቻት መሄዷ የማይቀር ነው ማለት ነው። ስለዚህ ከዚህ በኋላ ማያን ማግኘት የሚለው ነገር በጣም ከባድ ፈተና ነው የሚሆንባቸው ማለት ነው። ገና ሊዲያ እንግዲህ ከዚህም በላይ ልትጫወትባቸው ትችላለች ማለት ነው። ምክንያቱም አሁን ላይ ስለሷ ምንም መጥፎ ነገር የሚያውቁት ነገር የለም ማለት ነው። ትሁት ነበረች እንግዲህ በማያ በጣም እየቀናች የነበረችው ከተመስገን ጋር ባላቸው ግንኙነት አሁንም ድረስ ብትቀናም ግን ያላትን ነገር እንግዲህ ቻል እያደረገች በሌላ በመጥፎ ነገር ሳታይ ተመስገንንም እንግዲህ ላለማስከፋት እየሞከረች እንግዲህ ማያን ዝም ብላ እያለፈቻት ነው ያለችው ማለት ነው። ይሄ የሆነ ያለው ነገር እንግዲህ ማያ ታምም ያለው ትንሽ ቀን የቀረኝ የሚለውን ነገር ስላሳመነቻቸው ነው ማለት ነው። በተለይ ማያ እንግዲህ የሰርጋቸውን ቀን ላይ በጣም ጓጉቻለሁ እንግዲህ መቼ ነው ያለች ስትጠይቃቸው ነበር። እንግዲህ
ይሄ ነገር ደግሞ በጭራሽ እሷ ተመስገንን እንደፈለገችው እንዳያስመስልባት ያደርጋል ማለት ነው። እንደውም እሷ የተመስገንንና የትሁትን ጋብቻ እንግዲህ ለማየት የጓጓች እዛ ጋር እያስመሰለች ነው ማለት ነው። ይህንንም እንግዲህ ሲሰሙ ሁሉም ሰው እንግዲህ ማያን አምነዋታልና ለእሷ በጣም ሁሉም ሰው እያዘነላት ነው ያለው ማለት ነው። ስለዚህ በአሁኑ ከምንም ጊዜው በላይ ችግር ውስጥ የገቡ ይመስላል ማለት ነው። ምክንያቱም ይሄ ሁሉ ነገር የሆነው ደግሞ በተመስገን ነው። ምክንያቱም እዛ ጋር የድሮ ጓደኛዬ ነች አብሮ አደጌ ነች ብሎ ጎትቶ ማምጣቱ ሳያንስ ደግሞ እንደገና ደግሞ ከትሁት ጋር በመማከር ደግሞ ጭራሽ ቤት ውስጥም አስገብተዋት ደግሞ ትልቅ ችግር ራሳቸው ላይ እየፈጠሩ ነው ያሉት ማለት ነው። እንግዲህ እኛ የትሁትንና የተመስገንን ጋብቻ በጉጉት እየጠበቅን ነበር። ግን እነሱ እንኳን ጋብቻቸው ሊያረጉ ቀርቶ ጭራሽ ራሳቸው ላይ በራሳቸው ችግር እየፈጠሩ ነው ያሉት ማለት ነው። ሌላኛው ችግር ደግሞ ስለ ቲና ነው ማለት ነው። ቲናም እንግዲህ አሁን ላይ ችግር ውስጥ ያለች ይመስላል ማለት ነው። በሰዎቹ እጅ ውስጥ ገብታለች ብለን እንግዲህ እናስባለን። ምክንያቱም ዛሬ ላይ ከሰማነው ነገር እዛ ጋ እንግዲህ ሰዎቹ ስለያዟት ይመስላል እንግዲህ እንዳይነቃባቸው ሰውየው ሲመላለስ የሰውየው ወንድም ሲመላለስ ነበርና እነሱ ቤት ምናልባት እሱ ተጠያቂ እንዳይሆን እሱን ከራሱን ነፃ ለማድረግ ነበር ዛሬ ላይ ተመስገንን እዛ ጋር ቀጥሮት እሱ እንግዲህ ወደ ውጭ ሀገር እንደወጣች ሊነግረው የፈለገው ማለት ነው። ስለዚህ ውጭ ነች ብለው እንዲያስቡና ከዛ በኋላ ስለ ቲና ምንም አይነት ነገር እንዳይጠይቁ ነበረ ያሰበው። ግን ተመስገን እንደዚህ አይነት ሞኝ አይደለምና እዛው አፋጦታል። ከዚህ በፊትም እንግዲህ ስለ ቲና ሲጠይቀው ፍቅረኛዋ እንዳልሆነና መረጃ ሊያወጣጣው እየሞከረ እንደሆነ እንግዲህ እንደገባውም ይህንን ፊት ለፊት ነግሮታል ማለት ነው። ስለዚህ ቲና የሆነ ነገር ብትሆን እንግዲህ ከሱ ራስ እንደማይወርድ አስጠንቅቆታል ማለት ነው። ሰውየውም እንግዲህ ትንሽ በጭባጫ ነገር ስለሆነ ይሄ ነገር በጣም አስፈርቶታል። ምክንያቱም ቲናን የያዛት ሌላ ሰው ነው ማለት ነው። ሌላ ሰው ቢይዛት እንኳን በሱ አማካኝነት ነው ቲና እንድትያዝ ያደረገው። ምክንያቱም ቲናን እስካሁን ድረስ ሲያፈላልጋት ሲከታተላት የነበረው እሱ ስለነበረ ከሱ ውጭ ማንም ቲናን እንዲያስይዛት አይችልም ማለት ነው። ስለዚህ እዚህ ጋር ግን ተመስገን እሱን ቢይዘው እንግዲህ ምናልባት መፍትሄ ላይሆን ይችላል ማለት ነው። ምክንያቱም ራሱ ሰውየው ቲናን ካላገታት በስተቀር እነዛን ሰዎች እንግዲህ ቲናን ልቀቋት ብሎ ቲናን ነፃ ሊያደርግ አይችልም ማለት ነው። ስለዚህ ይሄ ነገር እንግዲህ በጣም ከባድ ሊሆን ይችላል። እንግዲህ ሰዎቹንም ዘርፋቸው ስለሆነ እንግዲህ ቲናን እንዲህ በቀላሉ ይለቋታል ብለን በፍጹም አናስብም ማለት ነው። ወይም ያንን የሰረቀችውን ገንዘባቸውን ካላስመለሱ ማለት ነው። እንደው እዛ ጋር ቲና ከዛ ነገር ለመውጣት አግተዋትም ከሆነ እንግዲህ እንዲለቋት ለማድረግ የሰረቀችውን ገንዘብ ልትመልስላቸው ቢስማሙ ራሱ እንደዛ ተጫውታባቸው አይነ ስውር መስላ እንደዛ ቀልዳባቸው እንዲህ በቀላሉ ይለቋታል ብለን አናስብም ማለት ነው። እነሱም በተራቸው እንግዲህ ቲና ላይ በጣም ሊጫወቱባት ይችላሉ። እናም ደግሞ በጣም ሊያሰቃዩት ይችላሉ ማለት ነው። ስለዚህ አሁን ላይ እንግዲህ ማያም ቲናም በተመሳሳይ ሰዓት ሁለቱም ታግተዋል ማለት ነው። አሁን ላይ እንግዲህ ሁለቱን ለማየት እንግዲህ በጣም ከባድ ፈተና ውስጥ ችግር ውስጥ ገብተዋል ማለት ነው። እንግዲህ እነ ትሁት ከችግር አይወጡም። ከዚህ በፊት እንግዲህ ናቲ ነበር ሲያስቸግራቸው የነበረው። ግን ደግሞ አሁን በራሳቸው ነው ራሳቸው ላይ ችግር እየፈጠሩ ያሉት ማለት ነው። ስለዚህ በአሁኑ የራሳቸው ጥፋትና የራሳቸው ችግር ይመስላል ራሳቸው ችግር እየጎተቱ ቤታቸው የሚያመጡት